ባለቤት የሌለው ሀገር ነው የሚመስል። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ቤተክርስቲያኖቻችንን አትንኩብን። ማረፊያዎቻችን ናቸው፣ መደበቂያዎቻችን ናቸው፣ ሰላም ማግኛዎቻችን ናቸው። እባካችሁ ቤተክርስቲያኖቻችንን ተውልን፣ ልጆቻችንን አትንኩብን። let Ethiopia help please። እንግዲህ ለማንና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። የሚሞትለት ይቀመጥ ቦታው፣ ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። Today I stand before you with a heavy heart as a human being who cannot ignore the suffering of our people. How long will RC suffer? How many more must die? How many more churches must burn? I refuse to stay silent. This is not just violence. It is the loss of our history, our faith, and our people. I speak for the innocent. I speak for the lost. I speak for every life taken, every family broken. I speak for the voiceless, the victims, and of course the community living in fear. I raise my voice for those who can no longer speak. We cannot stay silent. We must call for peace, for justice, for humanity. Please, ቤተክርስቲያኖቻችንን አትንኩብን። ማረፊያዎቻችን ናቸው፣ መደበቂያዎቻችን ናቸው፣ ሰላም ማግኛዎቻችን ናቸው። እባካችሁ ቤተክርስቲያኖቻችንን ተውልን፣ ልጆቻችንን አትንኩብን። let Ethiopia help please። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገር ሰራ እንዲህ አዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሀዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረቱን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዘውባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም።
በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ኦር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሙት እኛም ማዘናችን እስከ መቼ ይቀጥላል? እስከ መቼ ይቀጥላል? ይህ ነገር ትክክል አይደለም፣ ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም። ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን። እንዴ ትክክል አይደለም፣ ፈጽሙ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ። እባካችሁ እንዴ እባካችሁ የእውነት መሮናል። ሬሳ፣ የሽማግሌ ሬሳ፣ የአባቴ የካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይህንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። አመሰግናለሁ።